ወደ ቅዱስ ዳዊት የበገና ቤተሰብ ዝማሬ ወስዳችሁ ዳዊት አባታችን ቅዱስ ዳዊት አባታችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተከበሩ አባታችን መምህር አባ ዘኢየሱስ ቆሞስ ታላቁ የምሁር ኢየሱስ ገዳም አበምኔት መምህራችን ቀሲስ አሸናፊ እንዲሁም የተከበራችሁ እንግዶች በዚህ የተቀደሰው ዕለት ቅዱስ ዝክር የሰበሰባችሁ የክርስቶስ ቤተሰቦች እንደምን ዋላችሁ? የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። እንግዲህ ምክንያተ ዝክር የዚህ የዝክሩን ምክንያት የምናደርግበት ምክንያት ሁሌ መንገር ስላለብን ነው አሁን የተነሳሁት። እንግዲህ ዝክረ ቅዱስ ዳዊት መነሻችን ቅዱስ ዳዊትን መዘከር የጀመርነው ምሁር ኢየሱስ ገዳም ነው። እንግዲህ ምሁር ኢየሱስ ገዳም እዛ እጄ ማስተማር ከጀመርኩበት ጊዜ በኋላ ነው ይበልጥ ቅዱስ ዳዊትን ያወቅኩት ደግሞ የተዋወቅ ነው እና ብፁዕ አባታችን አቡነ መልከጼዴቅ 2002 ላይ ቅዱስ ዳዊት የበገና ቤተሰብ ብለው ከሰየሙን በኋላ ሁሉም ሰው ስለ ቅዱስ ዳዊት የበገና ቤተሰብ አለው። ትንሽም ቢሆን ተሰብስቦ በገና ሲደረደር ቅዱስ ዳዊት በገና ቤተሰብ ይላል። ብዙ ናቸው በገና ቤተሰብ፣ ግን በገዳሙ ያው ጉዞውን የሚመራው ብፁዕ አባታችን መልካም ፈቃድ በገዳሙ አበምኔት በመምህር አባ ዘኢየሱስ የሚመራው ጉዞ ዛሬ ዘንድሮ 17ኛውን ዙር የተጓዘው ይሄ ጉዞ መነሻውም ቅዱስ ዳዊት ነው። እኛ እንደ ተቋም ደግሞ ተቋማችን ከተመሰረተ ጊዜ ጀምሮ ተማሪዎች ተምረው ከጨረሱ በኋላ ቅዱስ ዳዊትን በየወሩ የመዘከሩ ባህል ነበረ። እንግዲህ አሁን ዝክረ ቅዱስ ዳዊትን በጉባኤ ወጥተን በትልቅ አዳራሽ እንደዚህ ለሶስተኛ ጊዜ የምናከብረው የዛሬ 3 ዓመት ሚያዝያ 6 የቅዱስ ዳዊት በዓለ ልደቱ የገብርኄር ዕለት 2016 ማለት ነው። የገብርኄር ዕለት ሲገጥም ይሄንን ጉባኤ እንዴት ነው በቤት የምናከብረው? አንደኛ ገብርኄር እንደ ልቤ ብሎ ጌታ የመሰከረለትን ቅዱስ ወይ ደግሞ እንደዚህ መልካም እግዚአብሔር የሰጣቸውን ጸጋ ያበዙ ሰዎች የሚመሰግንበት ቀን ነው። ይሄን ቀን ባማከርን ቁጥር አባቶች ቀሲስ ዶክተር መዝገቡም ነበሩ። ባማከርን ቁጥር እንዴ ቅዱስ ዳዊት እኮ ትክክለኛው የገብርኄር መገለጫው ቅዱስ ዳዊት ነው እኮ 7 ሀብታት ተሰጥቶት በ7ቱ እግዚአብሔርን አገልግሎ እግዚአብሔር ደግሞ በቃል እንደ ልቤ ብሎ የመሰከረለት ጻድቅ ቅዱስ ነው። ስለዚህ ቅዱስ ዳዊትን ገብርኄር ማለት የገብርኄር ትክክለኛው መገለጫው ነው የሚለው ነገር እኛ በዛ አስበን አይደለም የተነሳ ነው። ግን እያደር ሲመጣ መምህራንም ሲያስተምሩ በተለይ መምህር ዳንኤል ሰይፈ ሚካኤል 2016 ቦሌ መድኃኔዓለም በነበረው ጉባኤ ላይ ከኛ ጋር ሳይነጋገር ጉባኤው እግዚአብሔር ባቀበለው ጉባኤ ሲያስተምር በደንብ አበረቶ ገብርኄር ማለት ቅዱስ ዳዊት ነው የሚለውን ትምህርት አስፍተው አምልተው በመስበካቸው ከዛ በኋላም በቃ ጉባኤው ሚያዝያ 6 አንዳንዴ ሕማማት ውስጥ ይውላል፣ አንዳንዴ ደግሞ በዓለ ሃምሳ ውስጥ ይውላል። ያ ጊዜ ደግሞ አይመችም። ስለዚህ ቅዱስ ዳዊትን በአብይ ጾም 6ኛው ሳምንት በ6 ያው ማለት በ6ኛው ሳምንት ገብርኄር ስለሆነ ገብርኄር ላይ እንዘክረው የሚለው ሐሳብ ጸንቶ በዛ ሐሳብ ምክንያት ነው የመጀመሪያውን 2016 ቦሌ መድኃኔዓለም በትልቁ አዳራሽ፣ ሁለተኛውን አምና በዚሁ አዳራሽ
ብፁዕ አባታችን አቡነ መልከ ጼዴቅ በተገኙበት ዛሬም ብፁዕ አባታችን መድረስ ከቻልኩ ደርሳለሁ ብለዋል። በረከታቸው ይደርብን። እንግዲህ ይሄንን ጉባኤ እያሰፋን ቅድም መርሃ ግብር መምህር እንዳሉት እኛ ካላከበር ነው እኛ በረከቱን እንድንወስድ እግዚአብሔር ፈቅዶልን ሚያዝያ 6ና ገብርኄርን አገናኝቶ እግዚአብሔር ከነገረን እኛ ከሰማን ይህን ነገር ማስፋት አለብን። ስለዚህ ዛሬ እንደውም በጥሪያችን በገና ደርዳሪያን በገና ዜማ መሳሪያዎች የሚሰሩ ሁሉ እንዲመጡ ጠርተናል። ምንድነው እግዚአብሔር ለኛ የገለጠልን እውነት ደግሞ ያሳየንን ያመለከተንን ለወንድሞች ለእህቶች ነግረን ይሄ ዝክር እንዳይቋረጥ ማድረግ ነው። መምህር አባ ዘኢየሱስ የምሁር ኢየሱስ ገዳም አበምኔትም ቅዱስ ዳዊትን ያው ቤተሰቡን የሚመሩት እሳቸው ስለሆነ ቅዱስ ዳዊትን በዚህም እሳቸውም ከገዳም ዛሬ ለዚህ ጉዳይ ነው የመጡትና መምህራችን ይህንንም እዚህ ላለውም ታዳሚ በኋላ በሚያስተላልፉበት ጊዜ የቅዱስ ዳዊትን በረከቱን ቃል ኪዳኑን ሊያድርብን መልእክት ይሰጡናል እና ዛሬ ሶስተኛው ዙር የተካሄደው ይህንን ጉባኤ ገብርኄር ላይ ቅዱስ ዳዊትን መዘከር እሱን እንድናቅና ሁላችንም በያለንበት እንደውም ዛሬ አሜሪካ ዴንቨር በዚሁ ቀን የበገና ምሽት አላቸው ሌሎችም ብዙ ቦታ ላይ እና ይህን እያሰቡ ቅዱስ ዳዊት አባታችን በረከት ይደር በሁላችን የሚለውን ዝማሬ እየዘመሩ በረከቱ እንዲያድርብን ይህን እናደርጋለን። የጻድቅ መታሰቢያ ለበረከት ስለሆነ ይህን ጻድቅ ይህን ቅዱስ ስናስብ በረከቱ እንዲያድርብን በማሰብ ነውና እንግዲህ እስካሁንም በመርሃ ግብር መሪውም በዘማሪያኑ እየተላለፈ ያለው መልእክት ከቅዱስ ዳዊት የተወሰዱና እሱን የምናስብበት ነውና የቅዱስ ዳዊት በረከቱ ይደርብን። አክብራችሁ የመጣችሁ በዚህ የተሳተፋችሁ ሁሉ የቅዱስ ዳዊት በረከት በሁላችን ላይ ይደር። አመሰግናለሁ። እግዚአብሔር ይስጥልኝ። ወደ ቅዱስ ዳዊት የበገና ቤተሰብ ዝማሬ ወስዳችሁ ዳዊት አባታችን